እንኳን ለቸሩ መድኃኔዓለም ዓመታዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። ድርሳነ መድኃኔዓለም ዘሐሙስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ሐሙስ የሚነበብ የዘጠኙን ሰዓት ነገር የሚናገረውን እንፈጽም ዘንድ ወደ ጥንት ነገራችን እንመለስ። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኔዓለምን ሞቱን አይተው አቤቱ ለምን ትተኛለህ? ንቃ! አቤቱ ተነሳ! ለዘላለሙ አትተወን! በክፉ ቦታ አሰቃይተናልና የሞት ጥላም ሸፍኖናልና ወደ ጥላቶቻችንም መልሰናልና ጥላቶቻችንም እንደ በጎች ተነጣጥቀው ይበሉን ዘንድ ሰጠህን እያሉ ፈጽመው ጮኹ። ዳዊትም አቤቱ አምላኬ ተነሳ፣ እጅህም ከፍ ከፍ ትበል፣ እግረኞችንም አትርሳቸው። አቤቱ ተነስ፣ እርዳን፣ ስለ ስምህም አድነን እያለ ጮኸ። በዚህም ጊዜ እኔ ተኝቼ ሳለ ነፍሴ የነቃች ናት ያለ እሱ ተነሳ። መለኮትም ከነፍስ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከሥጋውም እንደ ዓይን ጥቅሻ ያህል በምንም ሰዓት አልተለየውም። ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በሰማይ እያለ በሲኦልም ነበረ። ዳዊትም መውረዱን አይቶ የሰማይ መላእክት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምረው የተዘጉ በሮች ይከፈቱ እያለ ጮኸ። መላእክትም የክብር ባለቤት እሱ ማን ነው? ይግባ ብለው መለሱ። ዳዊትም በሰልፍ ጊዜ ኃይለኛና ጽኑ የሚሆን እግዚአብሔር ነው አለ። ይህንንም ባለ ጊዜ መላእክት በሮችን ከፈቱ፣ የብረት መዝጊያ ተሰበረ፣ የሲኦል በሮች ቁልፎችም ጠፉ። የዚያን ጊዜም አዳም እውነት ነው ይገባል እያለ ወደ መድኃኔዓለም ጮኸ። በዚያን ሰዓት ሲኦልም ከኔ ወገኖች የሆኑትን የሚማርክ ይህ ማን ነው? ነደ እሳት በሚሆን ኃይል ከኔ ከሞት ጋር የሚጣላ ይህ ማን ነው? ጨለማውን ድል የነሳው ይህ ማን ነው? መስራትን የምወደውን ሥራ እንዳልሰራ የሚከለክለኝ ይህ እንግዳ ብርሃን ማን ነው? ብላ ጮኸች። ኢሳይያስ ቀንበርን ከትከሻ ፍርሃትንም ከልቦና ያጠፋል፣ ቀንበርም ከትከሻ ይሰባበራል። ሐጌ ወደ ሀገር መጥቷልና በመጌዶንም ያልፋል፣ ገንዘቡንም በመጠጊያው ያኖራል። ሳንም በደረሰ ጊዜ የቂስ ልጅ የሳኦል አገር ራማ ይፈራዋል፣ ወደ ጋይም ይሸሻሉ። ይህም በአናቶንና በኤላሳን ይሰማል። የሰማውም ሁሉ ይደነግጣል። አሸናፊ እግዚአብሔር በኃይሉ የከበሩትን ያውካቸዋል፣ ታላላቆችንም በጥፋት በትር ይቀጠቅጣቸዋል ይላል። ሐጌ ያለውም የሔዋን ሞት የገዛቸው ከቀደሙ አባቶች አንገት የኃጢአት ቀንበርን ያጠፋ መድኃኒታችን ነው። መጠጊያ ያለውም ቤተ ክርስቲያን ናት። ገንዘቦች ያለውም በውስጡ ያኖራቸው ሥጋውና ደሙ ሟች ለሚሆን ለሰው ልጅ ተግሣጽ የተጻፉ ቅዱሳት መጻሕፍት ናቸው። ቆላ ያለውም ሲኦል ናት።
ራማ ያለውም መልኩ ከከፋ ሽታው ከከረፋ ካለቃቸው ከዳቢሎስ ጋራ ከራማ የወረዱ መላእክተ ጽልመት ናቸው። ጋይ ያለውም የተረገመ የይሁዳ ማደሪያ ሲኦልን የወለደቻት ገሃነም ናት። እነሆ ስሙ ኢየሱስ የተባለ ሕፃን መድኃኒታችን ፈጣኑንና ሯጩን ማረከ። እነሆ እጁንም በምድር ጉድጓድ ከተተ፣ የነካውም የለም። የምድር እባብም ዲያብሎስ ነው፣ የምድር ጉድጓድም ሲኦል ናት። ስለዚህም ነገር የአንበሶች ጉድጓዳቸው ወዴት ነው? የአንበሶች ግልገሎችስ ወዴት ይሰማራሉ? የአንበሳው ልጅ ገባ ዘንድ አንበሳው ወዴት ሄደ? የሚያስፈራ አንበሳ ልጁን ነጥቆታልና ሴቶቹንም አንቋቸዋልና ከጎኑ ነጥቆ የማረካቸው ልጆች ሰማዮቹን ሞሉ አለ። ስለ አንበሶች የተናገረውን ትንቢት እንናገር። እኒህም የቀደሙ አባቶች ናቸው። የአንበሳ ልጆችም እነዚህ ነቢያት ናቸው። ጉድጓድም ሲኦል ናት። የአንበሳው ልጅ ገባ ዘንድ የቀደመው አንበሳ ወዴት ሄደ እንዳለ የቀደመ አንበሳ የተባለ አዳም ነው። ልጁ የተባለውም ለፍጥረቱ ቤዛ ሆኖ የሞተ መድኃኔ ዓለም ነው። አደነ አነቀ ያለው ከሰይጣን እጅ ያዳናቸው ነፍሳት ናቸው። ሴቶቹም በመድኃኒታችን በደሙ ፈሳሽነት የከበሩ አብያተ ክርስቲያናት ናቸው። አንድ ሰው ከኢያሪኮ ወደ ኢየሩሳሌም ሲወርድ ሽፍቶች አግኝተው ደበደቡት፣ አቆሰሉትም። ሰውነቱንም እንደ ሙት አይተው ትተውት ሄዱ። አንድ ካህን በዚያች ጎዳና ሲወርድ አይቶት ቸል ብሎት ትቶት ሄደ። እንደዚሁም ሁሉ ሌዋዊው በዚያ ቦታ አገኘው፣ አይቶትም ቸል ብሎት ትቶት ሄደ። ዳግመኛም አንድ ሳምራዊ በዚያች መንገድ ይወርድ ዘንድ ሲሄድ አገኘው፣ አዘነለት። ወደ እርሱም ቀርቦ ወይንን ጨመረለት፣ ቁስሉንም ቀባለት። በአህያውም አስቀምጦ የእንግዶችን ቤት ወደሚጠብቀው ወሰደው። ያድነው ዘንድም ለመነው፣ አዳነውም። በማግስቱ 2 ዲናር አውጥቶ አድንልኝ፣ ስለ እሱ ያወጣህለት ቢኖር እኔ ስመለስ ሁሉን እከፍልሃለሁ ብሎ ለእንግዳ ቤት ጠባቂው ስጠው አለው። እነሆ የወንጌል ትርጉሙ ይህ ነው። አንድ ሰው ያለው ከገነት ወደ ሲኦል የወረደው አዳም፣ ቀማኞችም ያለው አጋንንት ናቸው። ሌዋዊው ካህን ያለውም አሮን ነው። ሳምራዊ ያለው ግን ይህ መድኃኒታችን ኢየሱስ ክርስቶስ ነው። አህያ ያለውም ኦሪት ነው። ቅባት ያለውም ወንጌል ነው፣ ወይንም የሃይማኖት ምሳሌ ነው። በማግስቱም ያለው ፋሲካ ናት። 2 ዲናር ያለውም የመድኃኒታችን ሥጋውና ደሙ ናቸው። የእንግዳ ቤት ጠባቂውም ኃጢአተኞችን ከኃጢአት ሥራ የሚመልሳቸው ኤጲስቆጶሳት ናቸው። በተመለስኩ ጊዜ እከፍልሃለሁ ማለትም ከየዋህነት ጋር በበጎ ትምህርት ሰዎችን ከስህተት የሚመልሱ ካህናት በእውነት ዋጋቸው ይከፈላቸዋል። ከዚህም በኋላ በዙፋኑ ላይ የተቀመጠ በሱ በቀኝ እጁ በውስጧም በውጯም በ7 ማኅተም የታተመች መጽሐፍን አየሁ ያለ ዮሐንስን እንስማው። ይህችን መጽሐፍ ይገልጣት ዘንድ ማኅተሟንም ሊፈታ የሚገባው ማን ነው ብሎ በታላቅ ቃል የሚጮህ ታላቅ መልአክን አየሁ። ይህችንም መጽሐፍ ሊገልጣትና ሊያት የሚቻለው የለም፣ በሰማይም በምድርም ቢሆን። ይህችን መጽሐፍ ሊያትና ሊገልጻት የሚቻለው የለምና ያለቀሱ ብዙዎች ናቸው። ከሊቃናት አንዱ አትዘን አታልቅስ አለኝ። ይህችን መጽሐፍ ይገልጥ ዘንድ ማኅተሟንም ይከፍት ዘንድ ከዳዊት ስር ከይሁዳ ወገን የሆነ አንበሳ እነሆ አሸነፈ። በዚህ ዙፋን በእነዚያ በአራቱ እንስሳም በእነዚያም በ24ቱ አለቆች መካከል ጎኑ እንደተወጋ በግ ቆሞ አየሁ። ቀንዶቹ 7 ዓይኖቹም 7 ናቸው። ይኸውም በምድር የተላከ የእግዚአብሔር መንፈስ ነው። መጥቶም ያችን መጽሐፍ ተቀበላት። ያችንም መጽሐፍ በተቀበላት ጊዜ እኒህ 24ቱ ካህናተ ሰማይና እኒህ 24ቱ እንስሳ ለዚህ በግ በፊቱ ሰገዱ። ሁላቸው ዕጣን የተመላበት የወርቅ ጽዋንና የሚያመሰግኑበት የምስጋና መሰንቆን ይዘዋል። ይኸውም የቅዱሳን ጸሎታቸው ነው። በምስጋናም
ይህችን መጽሐፍ ልትቀበላት ማኅተሟንም ልትፈታ ይገባሃል፣ ስለ እሷ ሙተሃልና በደምህም ዋጅተሃታልና እያሉ ያመሰግናሉ። መጽሐፉም አዳም ነው። 7ቱ ማኅተምም መድኃኒታችን እስከ ሞተበት ያለው 7ቱ ዘመኖች ናቸው። የቀደሙ አባቶች ከሲኦል መውጣታቸው እንዲህ ነው። አርብ በሰርክ ለመጀመሪያይቱ ሰንበት አጥቢያ ነቢያት ምስጋናን የተመሰገነ እግዚአብሔርን እናመስግነው፣ ፈረሱንና በላዩ ላይ የተቀመጠውን ወደ ባህር ጣለ እያሉ። ባህር ያለው በኃጢአት ታስሮ በትዕቢት ተጭኖ ዲያብሎስ ወደ እሷ ያወረደባት ገሃነም ናት። በዚያን ጊዜ ገነት ከተዘጋች በ5533 ዘመኗ ተከፈተች። ነቢያትም በረዳን በእግዚአብሔር ደስ ይበላችሁ፣ ላዳነን ለያዕቆብ አምላክም እልል በሉ በሚል በዳዊት መዝሙር እያመሰገኑ ገቡ። በተቸገሩ ጊዜ ወደ እግዚአብሔር ጮኹ፣ ከችግራቸውም አዳናቸው። ቃሉን ላከ አዳናቸውም፣ ከሞታቸውም አዳናቸው። ከሞት ጥላና ከጨለማም አወጣቸው። እግር ብረታቸውን ሰብሮ የሀገራቸውን መንገድ ይሄዱ ዘንድ የቀና መንገድን መራቸው። አርፈውማልና ተደሰቱ፣ ወደ ወደዱትም ወደብ መራቸው። ሕዝቡን አድኗቸዋልና የእግዚአብሔር ቸርነቱን ድንቅ ሥራውንም ለሰው ልጆች ንገሩ። ወደ ምስጋናውም ተራራ ወሰዳቸው። ሰውነታቸውም እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ግን ተሰበረች። እኛም ዳነ፣ እነሱም በእግዚአብሔር ረዳትነት ዳኑ እንደተባለ። የዚያን ጊዜ ኢሳይያስ እግዚአብሔር እንዲህ ይላል፣ በአሕዛብ ሥርዓት ምድርን ታቅናና የአዳምን ርስት ወርስ ዘንድ በተመረጠች ቀን ሰማሁህ፣ በመዳን ቀንም ረዳሁ ያለው ደረሰ ተፈጸመ። እስረኞችንም ውጡ አላቸው፣ በጨለማ ያሉትንም አበራላቸው። አይራቡም አይጠሙም፣ የፀሐይ ዋይም አያቃጥላቸውም። የሚመራቸው ይራራላቸዋል፣ ወደ ውሃ ምንጭም ያመጣቸዋል። የዚያን ጊዜም እግዚአብሔር ይቅር ብሏልና ከተራሮችና ከምድር ደስታ ይመነጫል፣ የተቸገሩ ወገኖችንም ደስ ያሰኛቸዋል። እንደዚሁም ሁሉ ሆሴም በልጁ ሞት የማይጨክን ጥበበኛ ልጅ ከሞት እጅ ተቤዣቸው፣ ከሲኦልም አዳናቸው። ሲኦል መፍረጃህ ችንካርህ ወዴት አለ አለ። የመባጽዮን ጸሎቱ የመድኃኔ ዓለም ይቅርታውና ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ገድለ መባጽዮን ዘሐሙስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከዚህም በኋላ በዓሉን የሚያከብር ይልቁንም የመድኃኔ ዓለምን መታሰቢያ ለማድረግ የሚጨነቅ ሆነ። በእጅ ፈጅቶ ጠላ ይጠምቃል፣ እንጀራንም ይጋግራል፣ ውሃንም ይቀዳል። እንጨትንም ለቅሞ በራሱ ተሸክሞ የፈጠረውን ያድን ዘንድ የእንጨት መስቀል የተሸከመ መድኃኔ ዓለምን እያደነቀ እኔም መታሰቢያውን አደርግ ዘንድ እሸከማለሁ ይላል። ከተማሪዎቹም ፊት ተንበርክኮ እሳትን ያነዳል። እሱ ቄስና መምህርም ሆኖ ሳለ መከበርን አልወደደም። በመድኃኔ ዓለም በፍቅሩ ጠጅ ሰክሮ ወደ ኋላ አልተመለሰም። እሱ ባመለከተው ገንዘብ መጋቢት 27 ቀን በዓልን አደረገ። ከፍጹም ምስጋና ጋር በጾምና በጸሎት ከካህናትና ከዲያቆናት ጋር ዕጣንን በማሳረግ የተራቡትን በማጥገብና የተጠሙትን በማርካት
ማኅበርንም ለየወሩ ሠራ። ማኅበርተኞችንም በዕጣ ከፍሎ ስለ አምላካችሁ ስለ መድኃኔ ዓለም ስለ ሞቱ መታሰቢያ ኃይላችሁ እስከሚደክምና ወዛችሁ እስከሚንጠፈጠፍ አጥንታችሁ እስከሚቀጠቀጥና ደማችሁ እስከሚፈስ ስሩ፣ ድከሙ አላቸው። ጌታችን በወንጌል በአገልጋዩ ስም ቀዝቃዛ ውሃን ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ያለውን ስሙ። በመድኃኔ ዓለም ስምም መታሰቢያን ያደረገ በእሱ ዘንድ ባለሟልነትን ያገኛል፣ እንደሱም ነፍሳትን ከሲኦል ያወጣል። ስለ መድኃኔ ዓለም ስለ ሞቱ ክብርና ስለ እመቤታችን ልቅሶ ስለሚያስደንቅ ሕማሙም ተገዙ፣ ድከሙ። እስኪ አስቡት፣ ከጻድቃንና ከሰማዕታት መታሰቢያና ከመድኃኔ ዓለም መታሰቢያ የትኛው ይከብራል? የትኛውስ ይበልጣል? ይህንንም ሰርታችሁ ብትኮነኑ ስለ እናንተ እኔን ይኮንነኝ። ነገር ግን ከተከራካሪ ከክፉ ሰዎች አነጋገርና ከሰይጣን መነሳሳት የተነሳ አትታወቁ፣ ከዓለምም ፊት ተጠበቁ። ንጽሕናን የለበሰ ንጹሕ ካህን አባታችን መባጽዮን የመድኃኔ ዓለምን መታሰቢያ የሚያደርጉትን ሰዎች ዘወትር እንዲህ መክራቸው ነበር። የመባጽዮን የረድኤቱ ኃይል እስከ ዘላለም ድረስ ከኛ ጋር ይሁን፣ አሜን። እሱም የመድኃኔ ዓለም መታሰቢያ ለማድረግ ጨከነ። በዘመን አቆጣጠር በየዓመቱ የሚገኝ ፋሲካ አርብ ከሆነበት ቀን ጀምሮ የመድኃኔ ዓለም የስቅለቱ መታሰቢያ ቅድስት ከሆነች ከትንሣኤው ጋር በሦስተኛው ቀን ያደርጋል። በስድስተኛው ቀን፣ በ10ኛው፣ በ20ኛውም፣ በ30ኛውም፣ በ40ኛውም ቀን የፋሲካ አርብ እስከሚደርስ ቆጥሮ ሁልጊዜ በየዓመቱ የሚመጣ የስቅለቱን ቀን በአንደኛው ወርም ቢሆን በሁለተኛውና በሦስተኛውም ቢሆን የመድኃኔ ዓለምን መታሰቢያ ባገኘው ወር ያደርጋል። በአርብ ቀንም እንዲሁ ያደርጋል። በዚች ቀንም ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ሁሉን ለማዳን በፍቃዱ ወዶ ተሰቀለ ይላል። ኃጢአትን ያልሰራ ሐሰትን ባፉ ያልተገኘበት ስለ ሰው ኃጢአት ታመመ፣ ሞተም። የመድኃኔ ዓለምም የሞቱ መታሰቢያ በምትሆን በዚች በአርብ ቀንም ወገቡን ታጥቆ በጉልበቱም ተንበርክኮ በጨዋ ጣፍጦ ንጹሕ የስንዴ ዳቦን ይጋግራል፣ በትምህርተ መስቀልም ያትመዋል። ቁርባኑንም ከፈጸመ በኋላ ከዚህ ኅብስት ከጽዋ ጋር ለሕዝቡ ይሰጣቸዋል። የታመሙ ሰዎችም ለመድኃኔ ዓለም መታሰቢያ ከተዘጋጀው በበሉ ጊዜ ይድናሉ። እንደ ቁርባን ይቆጥርላቸው ዘንድ የመድኃኔ ዓለምን መታሰቢያ የሚያደርግ አባታችን ካቀረበው ከዚያ ኅብስት ይበሉ ዘንድ በእምነት እየተጨናነቁ ከቅርብም ከሩቅም ሰዎች ይመጡ ነበር። የመድኃኔ ዓለም ቸርነቱ የመባጽዮን ልመናው ከሰይጣን እጅ ከክፉ ሰዎች አንደበት ያድነን፣ አሜን። መድኃኔ ዓለምን የምትወዱት አባቶችና ወንድሞች ያደረገውን የታምሩን ገናንነት ስሙ። በተጻፈ ጊዜም ትንሽ ይበቃል፣ መጽሐፍ ለጥበበኛ አንዲት ቃል ትበቃዋለች እንዳለ ብፁዕ ተክለ ማርያምም መድኃኔ ዓለምን ይወደዋል። በዓሉንም ከሌላ ጋር አይጨምርም። መባውንም ዕጣኑንም ወይኑንም ዘይቱንም እህሉንም ጨውንም ለመድኃኔ ዓለም መታሰቢያ የሚሆነውን ሁሉ ለብቻው ያስቀምጠዋል። በረሃብ እስኪሞት ድረስ ከመድኃኔ ዓለም ከመታሰቢያው እህል ምንም አይቀምስም። ዳግመኛም የሰበሰበውን ሁሉ ለመድኃኔ ዓለም መታሰቢያ ለልደቱና ለከበረች ትንሣኤው ለእናቱ ለድንግል ማርያም በዓል ይሰጥ ዘንድ ተሳለ። ዳግመኛም ከምበላውና ከምጠጣው ሁሉ ግማሹ ለተቸገሩትና ለጦም አዳሪዎች ይሁን ብሎ ተሳለ። ዳግመኛም ከምበላውና ከምጠጣው ሁሉ ግማሹ ለተቸገሩትና ለጦም አዳሪዎች ይሁን ብሎ ተሳለ። ለንጉሥ ከሚገዛቸው ሀገሮች እጅ መንሻ አስራቱን እንዲሰጡት ሁሉ እኔም ለንጉሴና ለፈጣሪ ለመድኃኔ ዓለም እሰጣለሁ። ይህ የመድኃኔ ዓለም ፋንታ ነው ብሎ ከማዕዱ ከፍሎ አስቀመጠ። ከቤቱም ሳለ ወደ ሌላ ቦታ ሲሄድም አስቀድሞ ለነዳያን ሳይሰጥ አይበላም፣ በየዕለቱም አያስተጓጉልም። መንግሥተ ሰማያት የሚያገባውን የተስፋውን መንገድ እየጠረገ የመድኃኔ ዓለምን በዓል በቀረበ ጊዜ በጾምና በጸሎት 7 ቀን ይማለላል። ሆዱን ሳያጠግብ ራሱን ሳያስተኛ በፍጹም ለቅሶ ነው እንጂ ምድርን እስኪያርስ ድረስ
ከዓይኖቹ እንባውን ያፈሳል። ዳግመኛም በውኃ ያይደለ በእንባው እግሩን ያርሳል። ከልቅሶውም ብዛት የተነሳ እስኪጠፉ ድረስ ዓይኖቹ ታመሙ። እመቤታችን ማርያምም ብርሌ የሚመስል ጽዋን በእጇ ይዛ መጣች። ወዳጄ ተክለ ማርያም ሆይ ስለ ልጄ ፍቅር ለታመሙ ዓይኖችህ መድኃኒትን እሰጥ ዘንድ እነሆ መጣሁ አለችው። በዚያም ጊዜ እንደ ሜሮኑ ጣቶቿን ከዚያ ጽዋ ነክራ ዓይኖቹን ቀባችው። ከበሽታውም ዳነ፣ እንደ ቀድሞም ሆነ። ከዚያችም ዕለት ጀምሮ ሕመም አላገኘውም። ስለዚህም ነገር ከእሱ ርቃ የምትኖር እመቤታችንም ማርያም ዘወትር የምትጎበኛት አንዲት ሴት ምስክር ሆነች። ከዕለታትም በአንድ ቀን ወደ እርሱ መጥታ እመቤታችን ማርያም ለዓይኖችህ መድኃኒትን ስትኩልህ አየሁ አለችው። እውነትሽን ነው፣ አንቺ እንዳየሽ አየሁ አላት። መድኃኔ ዓለምንና እናቱ ቅድስት ማርያምንም አመሰገናቸው። ከዚህም በኋላ በጾምና በጸሎት ፊቱን በመጽፋት ጀርባውን በጅራፍ በመግረፍ እግዚአብሔርን አገለገለው። ስለዚህም ነገር ከመድኃኔ ዓለም ኃይልንና ረድኤትን ይቀበላል። በተቀደሰች በአርባ ጾምም የመድኃኔ ዓለምን ግርፋት እያሰበ 100 ጊዜ ሰውነቱን ይገርፋል። ዳግመኛም በሕማማት ከእልፍ በሚበዛ ሰውነቱን ይገርፋል። ከጀርባው ግርፋት የተነሳ ደሙ ከመሬት እስከሚወርድ ድረስ ልቡንም አጥቶ ከምድር ላይ ወደቀ። የመድኃኔ ዓለምን መከራውን አስቦ እንደ ሞተ ሆነ። በዚያችም ሰዓት የድንግል ማርያም ልጅ መድኃኔ ዓለም መጣ። ተክለ ማርያም ተነስ፣ እኔ ቁስልህን አድንሃለሁ አለው። ይህንንም ብሎ የጀርባውን ቁስል ዳሰሰው። በዚያችም ጊዜ ዳነ፣ ምንም ሕማም እንዳላገኘው ሆነ። መድኃኔ ዓለምም አባታችን መባጽዮንን በአንተ እጅ ትገድልን? እኔ እንኳ የተገደልኩት በአመፀኞች ባይሁድ እጅ ነው አለው። በዚያችም ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት። የከበረ ትንፋሴም ከትንፋስ ጋር ይጨመር፣ ሥጋህም ከነፍስ ጋር የከበረ ይሁን አለው። አንተ በላዩ እፍ ያልህበትም የተቀደሰና የከበረ ይሁን አለው። ይህንንም ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈ። ጡቷንም ጠባ፣ ለሱም የግራ ጡቷን አጠባው። ብፁዕ ተክለ ማርያምንም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው። ቅድስት ድንግል ማርያምም ፈገግ አለች፣ ስለ ልጇ ስለ ፍቅሩ ገናንነትም ተደሰተች። የድንግል ማርያም ልጅ መድኃኔ ዓለም መባጽዮንን ስለ ሕማሜ ታመሃልና ስለ ሞቴ ሞተሃልና ስለ ክቡር ደሜም ደምህን አፍስሃልና እንደወደድከኝ እኔም እወድሃለሁ፣ ሁልጊዜም ካንተ አልለይም። አንተን የወደደ እኔን የወደደ፣ አንተንም የጠላ እኔን ጠላ፣ የላከኝንም ጠላ። እኔን እንደጠሉኝ እንደ አይሁድ እንደነርሱ ይሁኑ። ነፍስህ ከሥጋ ተለይታ በምትወጣበት ቀንም ለሌላ አልሰጣትም፣ እኔ እቀበላታለሁ እንጂ። ወደ አንተም የደረሰ ሁሉ ወደ ቤተ ክርስቲያንህም የመጣ በአንተም የተማጸነ በእጅህም የተባረከ የሩቁንም የቅርቡንም ሰው እምርልሃለሁ። እኔ ኢየሱስ መድኃኔ ዓለም በእኔና በእናቴ ማርያም በማይታበል ቃሌ ቃል ኪዳኔን ሰጠው፣ መሐላዬንም አላጎድልብህም። አባታችን መባጽዮንም ይህን ሰምቶ ፈጽሞ ተደሰተ። ያለ ቸርነቱ በቀር በጎ ሥራ ለሌለኝ ለእኔ ለኃጢአተኛው ይህን ሁሉ ስላደረገልኝ ለእግዚአብሔር ምን እከፍለዋለሁ አለ። ነገር ግን እስከ ዘላለም ድረስ ስሙ የተባረከ ይሁን፣ አሜን። ወዳጆቼ የክርስቲያን ወገኖች ሆይ መድኃኔ ዓለም ያለውን እንግዲህ ስሙ። በእንጀራም ሆነ በውሃም ሆነ በበግም መታሰቢያዬን የሚያደርግ ስቅለቴንና ሞቴን ትንሣኤንም አስቦ መብራትን ስንዴን ከልቡ አንቅቶ ለቤተ ክርስቲያን የሚሰጥ በማይታበል ቃሌ እውነት እላችኋለሁ እስከ 12 ትውልድ እምርለታለሁ። አባቱንና እናቱን ዘመዶቹንም ወደ ላይ እስከ 19 ትውልድ እምርለታለሁ ያለውን ስሙ። ዳግመኛም የኔ መታሰቢያ የሚያደርግ እህልም ቢያጣ ያበደረውና በችሎቱ የተራዳው እንጨትና እህል ውሃንም የሰጠው እስከ 7 ትውልድ እምርለታለሁ። ሁሉም በእምነት ይድናል። ያለ እምነት ግን ከነቢያትና ከሐዋርያት ከጻድቃንና ከሰማዕታት ከቅዱሳንም ሁሉ የዳነ የለም።
በወልድ ያመነ የዘላለም ሕይወት አለው። በወልድ በመድኃኔ ዓለም ያላመነ ግን ሕይወት መንግሥተ ሰማያትን አያያትም። የእግዚአብሔር መቅሰፍት በላዩ ይወርዳል እንጂ እንዳለ በወንጌል። አሁንም በልብ ጭከና አምኖ መታሰቢያን ያደረገ በእኔና በአባቴ መንፈስ ቅዱስም በእናቴ በማርያምም ዘንድ ስለ ሰው ፍቅር ከሰማይ ስለወረድኩ ክብርና ባለሟልነትን ያገኛል። ስለዚህም ነገር የመድኃኔ ዓለም በዓሉን በየወሩ በ27 ቀን መታሰቢያውን አድርጉ። ዳግመኛም የጥምቀትን በዓል አክብሩ። ይኸውም ወደ ባህር ወርዶ የተገለጸበት ነው። እንደ ሥርዓቱ ሕዝቡን ያጠምቅ ዘንድ የተጠመቀበትም ነው። ዕለቱም ማክሰኞ ነው። በዚያን ጊዜ ጌታ በክብር ከቅዱሳን መላእክት ጋር ወደ ባህር መጣ። ቅዱሳንንም ሁሉ ከበረሃ ከዋሻም ከተራሮችም ሰበሰባቸው። ከነሱም በደመና የመጣለ በነፋስ ክንፍም የመጣለ የወርቅ ጫማም ያለው አለ። የሁላቸውም መልካቸው የራሳቸው ነው። ታላቅ ጉባኤም ሆነ። ከፍ ያለ ስጦታም ባህሪቱ ከሁለት ተከፈለች። አንዱ እሳትን አንዱም ውሃን ሆነ። ጌታችን መድኃኔ ዓለምም ከእሳቱ ውስጥ ገባ። ከዚህም በኋላ ከዚያ ከመጡት ሁለቱን ቅዱሳንና መባጽዮንን አጠመቃቸው። ከእሳቱም ወጥቶ እጁን በአባታችን በተክለ ማርያም ራስ ላይ አኖረ። ከዚያም የመጡትን ሁሉ ያጠምቃቸው ዘንድ አዘዘው። በመድኃኔ ዓለምም ችሎታ ተፈጸመ። ዳግመኛም አንዱን ካህን ያጠምቅ ዘንድ አዘዘው። በዚያም ውሃ ሴቶችንም ወንዶችንም ሕዝቡን ያጠምቅ ዘንድ በከበረ በጥምቀት ውሃም አከበራቸው። በየሀገራቸውም ገቡ። እኒህም ቅዱሳን ወደ የበዓታቸው ተመለሱ። ጌታችን መድኃኔ ዓለም ግን ከመላእክት ጋር ቆሞ ይህን የሚጠይቀውን እኒህን ቅዱሳን ታውቃቸዋለህን ብሎ ጠየቀው። ስንቱን ቅዱሳን አውቃቸዋለሁ፣ የማውቃቸውም አሉ የማላውቃቸውም አሉ አለው። የሚያውቃቸውንም ስማቸውን ጠራ። ሁለተኛም አባታችን መባጽዮን መድኃኔ ዓለምን የጥምቀት ጸጋ ተሰጣቸውን ከኃጢአታቸውስ ነጹን አለው። ፈቃዱን ለሚያደርግለት ለመባጽዮንም እነዚህን ቅዱሳን አስራት ሰጠው። ቅዱሳንንም ያጠምቅ ዘንድ አዘዘው። የአምላካችን ስሙ ይክበር፣ የረድኤቱ ኃይልም የክርስቲያን ወገኖችን ያድን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 27 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 27 በዚች ቀን ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጎዎችን ምክር ተከትሎ ያልሄደ፣ በኃጢአተኞችም ጎዳና ያልተጓዘ፣ በዘባቾችም መቀመጫ ያልተቀመጠ፣ የእግዚአብሔርን ሕግ መጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለው የነቢይ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና እግዚአብሔርም በእጆቹ ያደረጋቸውን ታላላቆች ድንቆች ተአምራት ስንቱን እናገራለን። ስለ እርሱም እንዲህ ተባለ። እርሱ በሀገረ ቃው ተሹሞ በመንበር ተቀምጦ ሕዝብን በሚያስተምራቸው ጊዜ ዘወትር ያለቅሳል። ከደቀ መዛሙርትም አንዱ እጅግ የሚወደው አማለውና አባቴ ሆይ ሁልጊዜ ለምን ታለቅሳለህ? ንገረኝ አለው።
እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንደሚታይ የወገኖችን ኃጢአታቸውን የከፋች ሥራቸውንም በማይና በመመለከት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛ ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ የእያንዳንዱን የሰውን ሥራ መላእክት ሲያቀርቡለት አየው። በዚያንም ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸል ትላለህ? ሕዝቡን አትገሥጻቸውምን? አታስተምራቸውምን? እርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ሕዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚህም በኋላ መናፍቁ ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስን ሁለት ባሕሪ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሥ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስን ሁለት ባሕሪ አድርገው ትስብእቱን ከመለኮቱ እንደለዩት እምነታቸውን ሰሙ። ስለዚህም ንጉሡንና ጉባኤውን አወገዟቸው። እሊህ አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን ለሞት አሳልፎ ለመስጠት ቆርጠዋልና ንጉሡም ወደ ደሴተ ጋግራ አጋዛቸው። ከዚያም ከምዕመን ነጋዴ ጋር ወደ እስክንድርያ አባ ዲዮስቆሮስን ሰደደው። እርሱ ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ ብሎ አንተ ግን በእስክንድርያ አገር የሰማዕትነት አክሊል ትቀበል ዘንድ አለህ። አባ መቃርስም ወደ እስክንድርያ ሲደርስ በዚያን ጊዜ የመናፍቁ የንጉሥ መርቅያን በውስጡ የከፋች ሃይማኖቱ የተጻፈበት የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድርያ ሊቀ ጳጳስ ይሁን የሚል ነው። አብሮታራ የሚባል አንድ ሰው ተቀዳድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው፣ ከእስክንድርያ አገር በሄደ ጊዜ ከኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገረህን የአባ ዲዮስቆሮስን ቃሉን አስብ። ያን ጊዜ አብሮታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሡም መልእክተኛ አባ መቃርስ በንጉሥ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ላይ ረገጠው። ያን ጊዜም ሞቶ የሰማዕትነት አክሊልን ተቀበለ። ሥጋውንም ምዕመናን ወስደው ከነቢይ ኤልሳዕና ከመጥምቁ ዮሐንስ ሥጋ ጋር በአንድነት አኖሩት። ወደ ወደደው ክርስቶስም የመንግሥት ዘውድን ተቀዳጅቶ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን በዋሻ የሚኖር የጳውሎስና የዮልያኖስ ከነርሱም ጋር ላሉ ሰማዕታት መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። በዚህችም ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ጥቅምት 27 ቀን የሚከበሩ ዓመታዊ በዓላት፣ አንደኛ ጌታችን ኢየሱስ ክርስቶስ፣ ሁለተኛ ቅዱስ መቃርስ ብፁዓዊ፣ ሶስተኛ አቡነ መባጽዮን ጻድቅ፣ አራተኛ አባ ጽጌ ድንግል ዘወለቃ። ወርሃዊ በዓላት፣ አንደኛ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ሁለተኛ ቅዱስ ያዕቆብ ዘግሙድ፣ ሶስተኛ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ አራተኛ ቅዱስ ቢፋሞን ጻድቅና ሰማዕት፣ አምስተኛ ማር ቅዱስ ፊቅጦር ሰማዕት። በእውነት ደዌያችንን ተቀበለ፣ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ኢሳይያስ 57 ከቁጥር 4 እስከ 7። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ
የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።